ጋሽዬ ዛሬ አልተቻለም፣ ከመግቢያው ጀምሮ ማለት ነው። አባትና ልጅ በደንብ አድርገው ነው የሰከሱን። አሁን እሷ እንዳለችው ፕራንክ ቢያደርጋት አስባችሁታል? በጣም ነበረ የምደነግጠው። አይደለም ገና አልተገናኙ ያልተዋወቁ ሰው ይቅርና ገና ሲገናኙ እኛ በቪዲዮ ስናየው ጋሽዬ በጣም ነው የሚያስፈራው። ንግግሩ ቶኑ በጣም ያስፈራልና ኢማጅን አድርጉት ማለት ነው። ሶ ቅመምዬ ዛሬ ፕራንክሽን አልተሳካልሽም ማለት ነው። እና የምርሽ እምቢ ሲላት ማለት ነው ደስ አለኝ። ገብታችኋል? ደስ ብሎኛል። ምክንያቱም ማለት ነው ትልቅ ሰው እኮ ትልቅ ነው። ገብታችኋል? ማለት በቃ ጊዜውና ቦታው እያውቃል ጋሽዬ ማለት ነው። ሶ ዛሬ አይሆንም፣ በቃ የተዋወቅ ቀን ነው፣ የምተዋወቅባት ቀን ነው እና አላስደነግጣትም። ከና ከመግቢያው እኮ ነው የተናገረው። ያልገባችሁ ይኖራችኋል። እኔ እሺ እንደማይል እንትን እያለ ነበረ። ጥሩ ልጅ ነው የወረደችው ምናምን እያለ ነበር። መልሶ ለእሷ ነው ፕራንክ ያደረጋት ማለት ነው። እና አላደርግም ነው ያላት። ደስ ብሎኛል። እንኳንም አላደረግካት። እንደዛ ብታደርጋት የእውነት እንትን ይላት ነበረ፣ ትደነግጥ ነበረ። እዛው አይታችኋል እንዴት እንደፈራችው። በጣም ነበረ እየፈራችው፣ እያሽኮረመማት ነበረ። በዛ ላይ አድናቂሽ ነኝ ብሎ ቁጭ አለና ያው በጣም ደስ የሚል ቆይታ ነበረ። እንግዲህ ቅመምዬ ዛሬ ፕራንክሽን አልተሳካም፣ ደግሞም አይደረግም። እውነቱ ለመናገር እንደዛ እንደ መግቢያው እንደሰራችው ማለት ነው። የእውነት የምሯ ነው ወይ? እኔ በስማም እንትኑን አሳልፌ አይቻለሁ፣ እውነቱ ስነግራችሁ ማለት ነው። እንዲህ ገና የምትታወቁት ገና ማች ናቸው። እነሱ እኮ ልጆች ናቸው። ምንም ችግር የለውም። የፈለጉት ነገር ቢደራረጉ የፈለጉት ነገር ማለት ነው እየተደራረጉም ነው ፕራንክ ማለት ነው። ሶ እነሱ ትልልቅ ሰዎች ናቸው። ገና አልተዋወቁም። ገና ፌስ ቱ ፌስ ተገናኝተው አይታወቅ አያውቁምና ገና በመጀመሪያው ደረጃ መግቢያውን እንዳለችው እንደተናገረችው ቢነግራት የእውነት በጣም ደስ አይለም ነበረ ማለት ነው። ቅመምዬ ዛሬ እንግዲህ አልተሳካልሽም ማለት ነው። ቆነጥጥሻለሁ አላት እኮ እና ደስ የሚል ቆይታ ነበረ። መተዋወቃቸው ጥሩ ነው። እንዴት አስባችሁታል? የአባት ቤተሰብ የወንድ ቤተሰብ እና የሴት ቤተሰብ ምን ያህል ሲወዳችሁ ምን ያህል ሲቀበልላችሁ በእውነት በጣም ነው ደስ የሚለው። ደስ ይላል ማለት ከምንም በላይ ማለት ነው። ቤተሰብ ይውደድላችሁ። የእሱን ቤተሰብ የእሷን ቤተሰብ ሪስፔክት መድረግ አለበት። በጣም ደስ የሚለውን ነገር ማለት ነው። እናም እናንተም ይሄንን እንትናችሁን እግዚአብሔር ምንም ነገር በዚሁ ባላችሁ እንድትቀጠሉ እያድርጋችሁ። እውነቱ ለመናገር ሚዲያውን በጣም እየተበላሸ ነው። በአሁኑ ሰዓት በጣም እየተበላሸ ነው። ትውልዱን ወዴት እየሄደ እንደሆነ አይታወቅም። ምን እያደረገ እንደሆነ አይታወቅም። ምን እየሰራ እንደሆነ አይታወቅም። እና በጣም ትንሽ ይከብዳል የአሁኑ ትውልድ ማለት ነው። እና እባካችሁ ወደ ራሳችሁ ተመለሱ። ራሳችሁ ሳትመለሱ የሌላ ሰው ምክር ስትሆኑ ነው የሚገርመኝ ማለት ነው። እና ራሳችሁ ብዙ ምክር የሚያስፈልጋችሁ አላችሁና ወደ ራሳችሁ ተመለሱ ብሎ ምክር ሲመክር በጣም ነው የሚገርመው። እና ሶ የምትሰሩትን ስራ ራሳችሁ እወቁ። ትውልዱ ነገ ልጄ ምንድን ነው የሚያየው፣ እኔ የሰራሁት ነው ወይም የሚሰራው ብሎ ነው ብላችሁ ማሰብ አለባችሁ። የአሁን የሚወለድ ትውልድ ወደ አሁኑ ስልክ ነው የሚለው የአሁን ልጅ ማለት ነው። ገና ከልጅ ጡጦ ሳይጨርስ ነው ስልክ እያለ የሚያስቸግር ማለት ነው። ሶ ነገ የእናንተ እንትን ፈለግ ነው የሚከተለው። የምታደርጉትን የምትሰሩትን ሶሻል ሚዲያ የያዘውን ነገር አይለቅም። ነገ ትውልድን የሚማር ነገር ብታደርጉ ጥሩ ነው። በተለይ ሴትን ባትጎዱ። ሴት ማለት እናት ናት። ሴት ማለት ሀገር ናት። ሴት ማለት ቤተ ክርስቲያን ኤቭሪቲንግ ናት። እናት ማለት ናት። እና እናት በምን የምትቀየር ሁሌም የምለው ነገር ነው። እና ምንም ብትል እናት ልጄ ብላ የምሰበስብ የምታጎርስ የምታበላ የምታጠጣ እናት ናት ሴት ማለት ነው። እና ሴት ብዙ ነገር ናት። እና ሴትን አትግዱ። የሴት እንባ መጥፎ ነው። ሴትን አያልቅስባችሁ።
የምትሰሩትን ስራ እወቁ ማለት ነው። ጨረቃዎቹ በዚህ ባላችሁበት ልቦናችሁን፣ ህሊናችሁን፣ ጸባያችሁን አይቀይርባችሁ፣ ዶላር አይቀይራችሁ፣ ዘመን ጊዜ አይቀይራችሁ፣ ብር አይቀይራችሁ። ይሄ ነው እኔ የሁል ጊዜ ነው እምለው ማለት ነው። እና ትንሽ ኪሳችሁ ፉል ሲሆን ማለት ነው በእውነት ምንም መስሚያችሁ ጥጥ ነው፣ ማንንም አሰሙም። እና እግዚአብሔርን እያስከፋችሁ እያስቀየማችሁ ሰውንም እያስከፋችሁ ብትሄዱ ነገ መድረሻችሁ ማወቅ አለባችሁ እና የወደፊት ፊውቸራችሁ ነው ማሰብ ያለባችሁ። እናንተም በዚህ ባላችሁበት ሙሽዬ እያልክም አንተም ምን አይነት ልጅ እንደሆነ እየተመሰከረልህ ነው። ጋሽዬም እየመሰከረለት ነው። ምን አይነት ልጅ ነው ወለደችው እያለ ነበር እና እንግዲህ ደስ ይላል። በዚሁ ቀጥልበት። እናቱን የሚወድ ሴት ልጅ አይጎዳም። ምክንያቱም እናት ነገ እናት ስለምትሆን ማለት ነው። እና እሱም አይጎዳትም። ሴት ልጅ ወልደ ለእናት ትሰጣታለ ብሎት ቃል አስገብቶታል። እሱም ምኞቱ ሴት ነው። ሁሌም የሚጣሉበት ነገር ነው እና ያው እነሱ ያስባሉ እግዚአብሔር ነው የሚሰጣቸው። እንግዲህ እንዳሰቡ እንደ ራሳቸውም ሆኖ እግዚአብሔር ሊያሳካላቸው ይችላል። ሴትም ሊወልድ ሊሰጣትም ይችላል፣ አይታወቅም። የእግዚአብሔር ስራ ማለት ነው እና እንግዲህ እኛ እናስባለን፣ እግዚአብሔር ይፈጽማል ማለት ነው። በዚሁ ቀጥሉ ነው ምለው እኔ በግሌ ማለት ነው። ሌላው ደግሞ እሷም መግቢያ ሰራች አስተዋወቀች፣ እሱም መግቢያ ሰራ አስተዋወቀ። ምንም ማተር አያደርግም አይደል? ኦልሬዲ መታወቃቸው አይቀርም ማለት ነው እና ስለዚህ ይሄንን ባህልን ያብላሸዋል አያስብልም። ምንም ችግር የለውም። እንዲህ ነሽ እንዲህ ነሽ፣ ስርዓትሽን ያዢ፣ ባህላችን አታብላሽ ምናምን። ይህ ገና ኋላ ቀር ናችሁ እናንተ፣ ኋላ ቀር ማለት ነው እና ብሩኬና ሀይሚ እስካሁን ማለት ነው አመት ከምናምን ያው ግማሽ ሊሞላቸውን አይደለ? ግን አንድን ቀን እንደ ሌሎቹ ካፕሎች ይውልኝ ስሙልኝ አላሉ፣ ፍቅራቸው እንትን አላወጡ። ሁሉም ነገር ፕራይቬት ነው። ሁሉም ነገር በቃ ሴኩሪቲ ነው። ሁሉም ነገር ተጠንቅቀው ነው የሚያደርጉት። እርስ በራሳቸውን እየተሳሰቡ ያ ሁሉ በጥላቸው መሀል ራሱ እርስ በራሳቸው እየተሳሰቡ ነበረ ምናምን ነገር ማለት ነው። ሶ እርስ በራሳቸው ኦልሬዲ ጨርሰዋል። ለእናት ሚዲያ ነው ያላወጡት። ምክንያቱም ያው ሚዲያ የወጣ ነገር በረከት ስለሌለው ማለት ነው። እና ሶ ቅመሟ መግቢያ ሰርታ ከፋዘሯ ጋር መጣች እና ይሄንን ባህልን አብላሻ ያስብለዋል? ረ አያስብልም። እኔ እንጃ የት እንጃ። ጊዜው ተቀይሯል እየተባላቸው አይደል እንዴ? ለማንኛውም የኋላው አልፏል፣ ያለፈው አልፏል፣ አሮጌው ዘመን አልፏል። አሁን ጂዲድ ዘመን ያለ ነውና በጂዲድ ዘመኑ እኛም እንደ ዘመኑ መለወጥ ነው እንጂ እንደዛ እኔ እንጃ። እኔ ምንም መተር ያደርጋል ብዬ አላስብም። እሷም መጣች እሱም መጣ ማለት ነው። ሶ ምንም እናንተ ምንም እንትን አትፍጠሩ ማለት ነው።